ወይ ነው ለትዳር ደርሰሽ መስሎኝ ያገባሁሽ። ምን ጡጦ ይሞላልኛልሽ? ሁሉም ነገር አንጻራዊ ነው ብዬ ነበር። ከኔ ጋር እድሜሽን እያነጻጸሽ ከሆነ ወደሽ ፈቅደሽ ነው ያገባሽ። ወድጄ የገባሁት ግን ለባርነት አይደለም። አጥፍቻለሁ እኮ አጠፋሁ። አይዞሽ ምንም አትሆኝም። እሺ ተነሽ። አይ አልነሳም። ለምን ይገሉኛል? ሸንቻለሁ። እዚሁ ይገሉኛል አይደል? ልጅ አላት ብለሽኛል። ሞታል መሰለኝ። ፎቶውን አላሳይሽም አለችኝ። ምን አይነት ነገር ነው ደግሞ? እኔ ሳልሽ ልብስ መቀየር ጀመርሽ? አውልቀው። ትዕዛዜን እያከበርሽ አይደለም። አላከብራለሁ። ብቻ አንቺ አባርሻለሁ እንዳትዪ። ምን እንደሚፈጠር እንኳን መገመት አንችልም። እናማ ንብረቱን ወደ እኔ ያሽሽ። ንብረት? ሌላው ቢቀር ለምንወልደው ልጅ ንብረት ማስቀምጥ። አንቺ ቆይ ይሄን ከመቼ ጀምሮ ነው ማሰብ የጀመርሽው? አታስቢም እያልከኝ ነው? እኔ ብዙ ልጅ የምወድ አይነት ሰው መሆኔን ታውቂያለሽ። ልጅ ብንወልድም ከእኔ የሚጠበቀው ማስተማርና ማብላት ማሳደግ ብቻ። በቃ የራሱን ንብረት ራሱ ያፍራል። ቆይ ከልጅ የሚበልጥ ነገር አለ? አዎ ከልጄ እኔ እበልጣለሁ። ልጄ ጋር ውሰደኝ። አልወስድሽም። እኔ ናፍቆኛል። አንተ አልናፍቅህም? ያንቺ ልጅ አይናፍቀኝም። ከዚህ እኮ አባቱ ነው። አይደለም ግን እኮ አባቱ ነው። ናቲ ደግሞ በጣም ይወደዋል። አሁን መጨረሻሽን ምን እንደማደርገው ነው ግራ ይገባኝ። አእምሮዬ እንዲያርፍ ፈልጋለሁ። ሞተች ተብሎ ሰው ሁሉ አምኗል አይደለም? እንዴት ነው የምናደርገው? ተቀበረች የተባለችበት ቦታ የእውነት እንቀብራታለን። እስኪ ሁሉንም ነገር ጊዜው ሲደርስ እናያለን። ሰሞኑን እመጣለሁ። ጥሩ እንዳልሽው ንብረቱ ወደ አንቺ መዞር አለበት። ኧረ ወሰንክ? በዙሪያ የማይሆን ነገር እያንዣበበ ነው። ምንድን ነው? ይሄ ሁሉ ዋጋ የከፈልኩት ለሱ አይደለም። መታወቂያሽን አዘጋጅ፣ ነገ እንጨርሳለን። በጣም ናፍቀኝ ሰው ሊመጣ ነው። ቆይ ማን ነው? ናቲ ይባላል። የገዙ ልጅ ትሁት አሁንም ከገባችበት ውስጥ እንግዲህ የተጨነቀችውን ነፍስን አተርፋለሁኝ እንዲሁም ደግሞ በቻልኩት መጠን አግዛታለሁ በማለት እንግዲህ ፈራ ተባ እያለች ከእሷ ጋር በመግባትና ነገሮችን ማለት ነው የሞሏትን ወይንም ደግሞ እንደዚህ እንወስድሻለን እናስበላሻለን እያሉ ከሚያስፈራሯት ውስጥ ነፃ እንድትሆን እንዲሁም ደግሞ እሷ በጣም ቆንጆና የምታምር እንደሆነች እንዲሁም ደግሞ በጣም ተፈላጊና ሰዎች ሁሉ እንደሚወዷት እየነገረቻት እያጠነከረቻት ትገኛለች። እንዲሁም ደግሞ እዚህ ውስጥ አወጣሻለሁኝ፣ በእርግጠኝነት ከፈለግሽው ከናቲ ከልጅሽም አገናኝሻለሁኝ፣ ግን ደግሞ አንቺ ራሽን እንደማታጠፊ ማይልኝ በናቴ በማለት እንግዲህ ያው ትሁት ቃል አስገብታታለች ማለት ነው። ምክንያቱም በጣም በብዙ ነገር እያጨናነቋት እንዲሁም ደግሞ ልጇ በህይወት እንደሌለና እንደሞተ እሷም ደግሞ እንዳበደችና እንዲሁ ሲያዩት እንደማታምር አድርገው ማለት ነው በጣም ጭንቅላቷን ስለሞሏት ብቻ ከአንድ ክላስ ቆልፈው በጣም እያሰቃዩት ስለሆነ ሙሉ በሙሉ ማለት ነው የምታደርገው በሙሉ እጅግ በጣም ስህተትና መጥፎ እንደሆነ ነው እንግዲህ እየተናገረች ያለችው ማለት ነው። ግን ደግሞ ትሁት በጣም እያገዘች ትገኛለች። በጣም መልካም ሴት እንደሆነች በጣም ደግሞ ቆንጆ እንደሆነች እንዲሁም ደግሞ ሻወር ትወስጃለሽ፣ አሁን ልብስሽን ትቀይራለሽ፣ በጣም ቆንጆዬ ትሆኛለሽ እያለቻት እንግዲህ ልብሷን ቀይራ እንዲሁም ደግሞ ሻወር እንድትወስዳት አድርጋለች ማለት ነው። እና ይሄ ሁሉ ነገር የምታደርገው እንግዲህ ትሁት በጣም ፈራ ተባ እያለች አሁን ደረሱብኝ መጡብኝ እያለች ማለት ነው። በነገራችን ላይ ይብን ትሁት ወደዚያ ውስጥ ስገባ እጅግ በጣም ነው የሚያስፈራው። ምክንያቱም መጡባት አልመጡባት የሚለው ነገር በጣም ያሳስባል ማለት ነው። አቶ ገዛኸኝ እንግዲህ ትሁትን አስጠንቅቋታል ማለት ነው። ምክንያቱም አንቺ ስህተት የምትሰሪው ወደዚያ ክላስ ስትሄጅ ብቻ ነው። ያንን ክላስ ካልነካሽና እንዲሁም እሱን ለማጽዳት ለመክፈት ካልሞከርሽ ሁሉም ነገር ሰላም ነው፣ በጣም ቀላል ነው። በዚያ ላይ ደግሞ ደሞዝ ጥሩ ደሞዝ ይከፈልሻል በማለት እንግዲህ እያስጠነቀቃት ይገኛል ማለት ነው። እንግዲህ ሚስቱ ደግሞ አጋዥ አያስፈልገንም፣ ይህንን ጉዳችን ወይንም ደግሞ ሚስጥራችን ሰው ሊያቅብን ይችላል ብላ በጣም ታስብ ነበር። ግን ደግሞ ነገሮችን በሙሉ አንቺ እየሰራሽ አይደለም፣ ስለዚህ የግድ አጋዥ ያስፈልገናል ብሎ ነበር እንግዲህ አቶ ገዛኸኝ
እንዲሁም ትሁትን እየቀጠሯት ማለት ነው። ትሁት ግን ለዚያች ማለት ነው ለተዘጋችበት በጣም ለተጨነቀችው ነፍስ እንግዲህ ፈጣሪ ልኮላት ይሆናል ማለት ነው እና ካለችበት ውስጥ እንደምታወጣት ተስፋ እናደርጋለን። አሁን ደግሞ እጅግ በጣም ደስ የሚለው ነገር አለ። አቶ ገዛኸኝ ጋር የተደወለ ስልክ አለ ማለት ነው። ስለዚህ ናቲ እመጣለሁ እንገናኝ በማለት እንግዲህ ጠይቆት ነበረ። ግን ደግሞ አይመቸኝም ሲለው አቶ ገዛኸኝ አይመቸኝም ሲል ምን ብሏል ናቲ? በቃ ችግር የለውም ነገሮችን አመቻችቼ እኔ ራሴ እመጣለሁ ብሎታል ማለት ነው። ስለዚህ ቀጥታ ቤት ውስጥ ይመጣል ናቲና እንዲሁም ደግሞ ትሁት የሚገናኙበት አጋጣሚ ይኖራል ማለት ነው። በነገራችን ላይ ልጅሽ በህይወት የለም ሞቷል እያሉ ነው እንግዲህ ሲነግሯት የነበረው ማለት ነው። ግን ደግሞ ልጇ በህይወት አለ ማለት ነው። በህይወት ካለ ደግሞ ናቲ በህይወት ካለ ደግሞ ነገሮቹ ናቲና እንዲሁም ደግሞ ትሁት ተገናኙ ማለት ደግሞ እያንዳንዱ ስለ እናቱ ስቃይና እናቱ እንዴት እንደምትጨነቅ እንዲሁም ደግሞ እንዴት እንደምትፈልገው በምን ሁኔታ ላይ እንዳለች እያንዳንዱ ነገር በሆነ አጋጣሚ ትሁት ትነግረዋለች ማለት ነው። ስለዚህ የናቲ መምጣት በጣም ከምንም በላይ ለትሁት በጣም ጥሩ ነው። ትሁት ምክንያቱም እናቱን ከዚያ ውስጥ እንዲያወጣ ታደርገዋለች ማለት ነው። እና አሁን ላይ እንግዲህ የአቶ ገዛኸኝ ሚስት የሆነችው ማለት ነው ንብረቱን በሙሉ ወደ እኔ እንድታዞርልኝ እፈልጋለሁ፣ ልጅ መውለድ እፈልጋለሁ እያለች እንግዲህ እየተናገረች ትገኛለች ማለት ነው። በነገራችን ላይ አንድና አንድ እሷ የምትፈልገው ገንዘብ ነው። ገንዘብ ወደ ራሷ ማድረግ ወደ ራሷ ካደረገች በኋላ ደግሞ ከእኩያዋ ጋር መሆን ነው። ከአቶ ገዛኸኝ ጋር ይብን ራሱ መሆን አትፈልግም ማለት ነው። እና ወደሽ ፈቅደሽ ትልቅ እንደሆንሽ እያወቅሽ አይደለ ወይ ያገባሽው? ሲቀጥል ደግሞ አንቺ ለትዳር ደርሰሽ አይደለ ወይ እያላት እንግዲህ የተናገራት ቢሆንም እኔ ከኩዮቼ ጋር መሆን አላቃተኝም። ግን ደግሞ አንተም የፈለግከው ነገር አለ፣ እኔም ደግሞ ከአንተ የፈለግኩት ነገር አለ። ስለዚህ ሁለታችንም ጥቅም ፈላጊዎች ነን በማለት እንግዲህ ተናግራለች። በቃ ሁለታችንም በደንብ ማሰብ አለብን በማለት እንግዲህ ባልና ሚስት እየተነጋገሩ ይገኛሉ ማለት ነው። ስለዚህ አሁን ላይ እንግዲህ ያው ንብረቱን በሙሉ ለእሷ ለማዞር ቃል ገብቶላታል። ይህንንም ደግሞ ምንድን ነው ያው ናቴ ስለመጣ ምክንያቱም የኔ ገንዘብ ነው ወይንም ደግሞ የናቴ ንብረት ነው በማለት እንግዲህ ብዙ ነገር እንደሚፈጠርበት ስላወቀ አቶ ገዛኸኝ ምን ማድረግ ፈልጓል? ንብረቱን በሙሉ በአሁኑ ሚስቱ ማድረግ ፈልጓል ማለት ነው። በነገራችን ላይ ሚስቱ ደግሞ ራሱ ናቴን በጣም ትወደዋለች፣ ታፈቅረዋለች ማለት ነው። ይብን ታፈቅረዋለች። በነገራችን ላይ ናቴ የአቶ ገዛኸኝ ልጅ አይደለም። ስለዚህ እንደዚህ ያደረገው የሱ ስላልሆነ ሚስቴ የድሮ ሚስቱ ማለት ነው ንብረቱን በልጁ ታዞራለች የሚለው ነገር ስላለ እንግዲህ ልጁን የት እንደከተተውና የት እንደወሰደው እሷ ምንም የምታውቀው ነገር የለም። በህይወት የለም ሞቷል ነው ያላት። ግን ደግሞ የእሷን ንብረት በራሱ ስም በማድረግና አሁን ላይ ደግሞ ሌላ ሚስት በማግባት እጅግ በጣም ባለ ንብረት ባለቤቷን ማለት ነው እያሰቃየና በአንድ ክላስ አድርጎ ስንት ነገር እያደረገ እሱ እንደፈለገ እየኖረ ይገኛል ማለት ነው። ግን አሁን ምን አስቧል? አሁን ላይ ደግሞ እንግዲህ ራሱ ናቲ ሳይመጣ የሆነ ነገር ለማቀድ ወይንም ደግሞ ለሆነ ነገር ለማድረግ ሁለታቸው ባልና ሚስት አስበዋል ማለት ነው። በቃ ጉረቤቱም ቤተሰቡም ሁሉም የሚያውቀው እሷ እንደሞተች ነው። ስለዚህ አሁን ደግሞ ለምን የእውነት አንገላትም እና ሞታለች ተቀብራለች ከተባለው መቃብር ወስደን ለምን አንቀብራትም በማለት እንግዲህ አቶ ገዛኸኝ ለሚስቱ እየተናገረ ይገኛል ማለት ነው። እንደሱማ በጣም አሪፍ ነው። በቃ ሁሉም እኮ አምኗል በህይወት እንደሌለች እንደሞተች ነው የሚያውቀው። ስለዚህ እሷን ማጥፋት እንችላለን በማለት እንግዲህ ሚስትም እያናገረችው ትገኛለች ማለት ነው። ትሁት ይህን ነገር ስትሰማ እጅግ በጣም ነበር የደነገጠችው። ምክንያቱም ሊገሏትና ሊያጠፏት እንደሆነ ስትሰማ ምን ማድረግ እንዳለባትና ከዚያ ውስጥስ እንዴት አድርጋ ማውጣት እንዳለባት እያሰበች ትገኛለች ማለት ነው። ሁኔታውንና እንዴት እንዳሰቡ እንዲሁም ደግሞ የእሷ ልጅ ማለት ነው ያው በህይወት እንዳለ ወይንም ደግሞ እንደዚሁ ደግሞ እነሱ እንዳሏት ደግሞ በህይወት የለም ሞቷል እያሉ ነው እንግዲህ ውስጧን ሲመርዟት የነበረው እያለች እንግዲህ ለአባባ ስትናገር ነበር ማለት ነው። እና ወደዚያ ቤት የገባሽው ምናልባት የእሷን ነፍስ ለማዳን ሊሆን ይችላል። ትሁት ራሽን ጠብቄ እባክሽን ልጄ እያለ እንግዲህ አባባ ማለት ያለበትን ነገሮች እየተናገረ ይገኛል ማለት ነው። እና አሁን ላይ እንግዲህ ሚስት ተብዬዋ ማለት ነው የአቶ ገዛኸኝ ሚስት አሁን ላይ እጅግ በጣም ደስ ብሏታል።
ምክንያቱም መታወቂያሽን ያሉትን ነገሮችን በሙሉ አስተካክይ፣ ንብረቱን በሙሉ በአንቺ ስም አዞራለሁ ብሏታል አቶ ገዛኸኝ። እንዴት ያን ጊዜ ስለምንህና በእኔ ስም አዞርልኝ ስልህ እምቢ ብለኸኝ ነበር። አሁን ከምን ተነስተህ ነው እንደዚህ እሺ ያልከኝ? በማለት እንግዲህ ስጠይቀው በዙሪያዬ በጣም ብዙ ነገሮች እያንጃበቡ ነው። ስለዚህ ንብረቱን የግድ ማራቅ አለብኝ። ለዚህ ደግሞ አንቺ አለች። ስለዚህ በአንቺ ስም እናደርገዋለን ለክፉም ለደጉም ብሏታል ማለት ነው። እሷ በጣም ነበር የተደሰተችው። እና ከምንድን ነው ማን ነው እንደዚህ ማለት እንደዚህ ልታደርግ ወይንም ደግሞ እንደዚህ ልትወስን የቻልከው? እስኪ በምን ምክንያት ነው? ግልጽ አድርገህ ንገረኝ በማለት እንግዲህ ድጋሚ ጠይቀው ነበረ። አቶ ገዛኸኝ ምን ብሏል? ምክንያቱም አሁን ላይ እንግዲህ ናቲ የሚባለው ደውሎልኝ ነበር። ስለዚህ እሱ ከመጣ ደግሞ ችግር ይፈጠራል የሚለውን ነገር ነግሯታል። ስለዚህ እሷ ናቲ በመንጣቱም እንደዚሁም ደግሞ ንብረቱ በእሷ ስም ሊዞርላት በመሆኑ እጅግ በጣም ነበር ፍንድቅድቅ ያለችው፣ እየጨፈረች ነበረ ማለት ነው። እና ደስታዋን ይብን መያዝና መቆጣጠር አልቻለችም ነበር። ቀጥታ ለትሁት ሄዳ ምን ብላታለች? በጣም ደስ ብሎኛል፣ ገዛኸኝ እንዳለ ንብረቱን በእኔ ስም ሊያዞርልኝ ነው ብላለች ማለት ነው። እንግዲህ ባለ ንብረቷ ወይንም ደግሞ የንብረቱ ባለቤት የሆነችው በአንድ ክላስ ውስጥ እንግዲህ ዘግተውባት ስትሰቃይ የነበረችው የናቲ እናት ነች ማለት ነው። እና እሷን እንደዚያ እያሰቃዩ ወይንም ደግሞ እንደዚህ አድርገው አሳብደዋት እነሱ ማለት ነው በእሷ ንብረት ዘንጠው እየኖሩ ይገኛሉ። አሁን ላይ ደግሞ ያላትን ንብረት አዙሮ ለሚስቱ ሊያደርግላት እንደነገራ ስነግራት እንዲሁ ትሁት ራሱ እጅግ በጣም ነበር የደነገጠችው። ምክንያቱም እንዴት እንደዚህ ያደርጋሉ የሚለው ነገር ስለመጣላት ብቻ በጣም ነበር የተርበተበተችው። እና ምን ሆኖች ነው እንደዚህ የደነገጥሽው? ወይንስ የተርበተበትሽው? ምን አዲስ ነገር አለ? በማለት እንግዲህ ጠይቃት ነበር ትሁትን። አረ ምንም ማለት አይደለም ዝም ብዬ ነው በማለት ሌላው ደግሞ እጅግ በጣም ደስ የሚለኝ ነገር የገዛኸኝ ልጅ ራሱ ናቲ ይመጣል በማለት እንግዲህ ነገረቻት ማለት ነው። ከዛ ናቲ ማን ነው ብላ ስጠይቃት የገዛኸኝ ልጅ ነው አለች ማለት ነው። ግን ደግሞ ጀምር ገዛኸኝ ራሱ ልጁን አይወልደውም ማለት ነው። እንዲሁም ደግሞ የናቲ እናት ስትናገር ነበረ ለሱ ለራሱ ለገዛኸኝ አባቱ ይወደዋል፣ ናቲ ራሱ እኮ በጣም ነው የሚወደው እሱን እያለች እንግዲህ ስትናገር ነበር ማለት ነው። ስለዚህ የራሱ ልጅ ላይሆን ይችላል። ምናልባትም ልጁ ከሆነም ደግሞ በጣም ለልጁ ያለው ቦታ በጣም እንትን ነገር ነው። በነገራችን ላይ ከልጅ በላይ ራሱን አስወድዶ እንደሚናገርም እንደሚወድም ማለት ነው ሲናገር ነበረ። እና ገዛኸኝም እንግዲህ አሁን ሚስቱ በጣም ትወደዋለች፣ ታፈቅረዋለች። ስለዚህ አቶ ገዛኸኝ አጨብጭቦ ነው የሚቀረው በነገራችን ላይ ማለት ነው። እና የናቲ እናትም ካለችበት ችግር ትወጣለች። አቶ ገዛኸኝ ደግሞ ንብረቱን በሚስቱ አድርጎ እሱ አጨብጭቦ ባዶውን ይቀራል። እሷ ደግሞ ከናቲ ጋር አብራ የምትሆን ይመስለኛል እንደዚህ ሳስበው ማለት ነው። ሲቀጥል ደግሞ የናቲ እናት እንደዚህ ስትሰቃይ ከአንድ ክላስ ያለችው በእርግጠኝነት ትሁት ትረዳታለች፣ ታግዛታለች። ስለ ሁኔታው ስላለው ነገርም ናቲ ከመጣ በኋላ ናቲን ቀርባ እንደምታወረውና እንዲሁም ደግሞ ናቲ መልካም ሰው እንደሚሆን እንጠብቃለን። እናቱን ከዚያች ከተዘጋች ክላስ እንደሚያወጣ ተስፋ እናደርጋለን። በነገራችን ላይ ትሁት ወደዚያ ክላስ ስትገባ ካሁን አሁን መጡባት፣ ካሁን አሁን ደረሱባት እያልን በስመ አብ ያለው ፍራቻ ማለት ነው። ብቻ ግን በጣም ነው የምታሳዝነው። ያው ድራማ ስለሆነ እንግዲህ እንትን እንላለን ማለት ነው። ወደ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ ተመኘውላችሁ።